ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳንላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ስትቆዩ ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳም። በሐሳብ መስጫ ሳጥናችን ላይ ሳምንታችሁ እንዴት አለፈ? ቅዳሜ እሁድ በርከት ያሉ መርሃ ግብሮች ነበሩ። በተለይም ሁለት ትልልቅ የአውሮፓ ሊጎች መሪዎቻቸውን ቀይረዋል። እናነሳቸዋለን እነኚህን ሊጎች በስፋት እናንተ መልከታችሁን አጋሩን። ዛሬም የተወሰኑ ጨዋታዎች በሊግ ደረጃ ይቀጥላሉ። ከዛ ቀጥሎ የአውሮፓ ምሽቶች ናቸው የሚመለሱት። ትላንትና በአውሮፓ መድረክ ከነበሩም ጨዋታዎች ውስጥ ግን ትልልቆቹና በተለይም መሪ የቀየሩ ሊጎችን በስፋት እንመለከታለን። አንደኛው ከሊግ ደረጃ ሪያል ማድሪድ መሪነቱን ለባርሴሎና ያስረከበበት ምሽት አንደኛው ነበረ። ጨዋታውን በስፋት እናነሷለን። ብዙ የሚነሱበት ነጥቦች አሉ። በተለይም በባርሴሎና ቤት በተጫዋቾች ደረጃ ስናነሳ ሃንስ ፍሊክ አያይዞ የሰጡትን ጋዜጣዊ መግለጫና የዳኝነቱ በደል ጉዳይ በተመለከተ ለየት ያለ ጥንቅርን እነግራችኋለን። ሪያል ማድሪዶች ከ10 ሰዓት በረራ በኋላ ስፔን ምድርን ለቀው መውጣታቸውን አረጋግጠናል። በአውሮፓ ዙሪያ እነኝህን ብቻ አይደሉም፣ ሰፋ ያሉ ጥንቅሮችን እስከ ፕሮግራማችን ፍጻሜ ከቆያችሁ ትከታተላላችሁ። በተወዳጁ እንግሊዝ ፕሪሚየር ሊግ ቅዳሜ እሁድ በርከት ያሉ መርሃ ግብሮች ተደርገዋል። ያልተጠበቁ ውጤቶችን የተመለከትንበት ሳምንት ነበረ። በተለይም ትልልቅ ክለቦች ነጥብ የጣሉበት፣ እንደዚሁም የተወሰኑ ጥቂት ትልልቅ ክለቦች ደግሞ ነጥብ የሰበሰቡበት ነበረ። በደረጃ ሰንጠረዡም ላይ የተወሰኑ ለውጦችን ተመልክተናል፣ እናነሳቸዋለን። በቢግ ሲክስ የመረጃ ሰዓታችን የጋርዲዮላውን ሲቲ እናስከትላለን። በጋርዲዮላው ሲቲ በኩል የቡድን ዜናና ሲቲን በተመለከተ አንድ ተጫዋች የሰጠውን ጋዜጣዊ መግለጫ እናነሳለን። ለማንቸስተር ሲቲ ደጋፊዎች ዛሬም እንደተለመደው እስከ ፕሮግራማችን ፍጻሜ ቆዩ እንላለን። ቼልሲ ቤት ምንድን ነው እየተካሄደ ያለው? የቶክ ስፖርት በተለይም አምደኛው ቤን ጃኮብሰን ዘገባ እናነሳለን። በተወሰነ መንገድ አለመግባባቶች ተፈጥረዋል። ጉዳዩ እናጠረዋለን፣ ምንድን ነው የተፈጠረው በሚለው ጉዳይ ላይ። ከዛ ውጭ የቼልሲ ደጋፊዎች ዕለታዊ ቡድን ዜናም ይዘናል። እስከ ፕሮግራማችን ፍጻሜ ከኛ ጋር ቆዩ። ሊቨርፑል ቤት እንሄዳለን። ሊቨርፑል በሳምንቱ ሽንፈት ቢገጥሙም ግን መሪነቱን አላስረከበም። አሁንም በአንደኝነቱ እንደቀጠለ ነው። ከዚህ ጋር በተያያዘ ዛሬ ሊቨርፑል ቤት አዳዲስ የሚጠበቁ ሁነቶች አሉ። ቱርክ ጉዞ እንደሚያደርግ ይታወቃል ሊቨርፑል። ከዚህ ጋር ማያይዘን ተጨማሪ ጥንቅሮችን ለሊቨርፑል ደጋፊዎች ይዘናል። አርሰናል ብዙ የሚቸገርበትን ጨዋታ ድል ካደረገ በኋላ በርካቶች ብዙ ነገር እያሉ ይገኛሉ። ግን ከዚህ ጨዋታ ጋር በተያያዘ ብዙ ዝግብ የፈጠረው የዳኝነት ውሳኔን በተመለከተ ነው። ቫር ጋር በተያዘ ከዳኝነት ውሳኔ ጋር በተያዘ በርካታ አርሰናል የተቃወሙት ምሽት ነበረ። የዲሃው ግን ዳኝነቱን እንቀበላለን እያሉ ነው። ጀረድ ጉሌት የመሩት ጨዋታ ብዙ አነጋጋሪ ነጥብ አለው። ግን በተጫዋቾችም ደረጃ ብዙ ሊነሱ የሚገቡ እንቅስቃሴዎች በጨዋታው ላይ ተመልክተናል። እንደ ሁልጊዜው በዚህ ጨዋታ ዙሪያ ለየት ያሉ ጥንቅሮችን ስናነሳ አሁንስ ሌጀንዶች ከዚህ ድል በኋላ ስለ አርሰናል ምን እያሉ ይገኛሉ? ጨዋታውን ከኦፕታ ቁጥራዊ መረጃ ወስደንም ዳሰሳ የምናደርግበት ይሆናል። በማንቸስተር ዩናይትድ ላለው ነገር ስጋት የገባው ሰው አለ። ፍራቴን አሁን ልነግራችሁ ወዳለው ያለው ሰው ምን አስፈራው? ታደምጡታላችሁ። የሩበን አሞሪም ባይተዋርነት በጣም ከበድ ያለ ድባብ አለ የተባለው የማንቸስተር ዩናይትድን ሁኔታ በጥቂቱ ልንዳስስ ወደናል። ፋብሪዚዮ ሮማኖ በማንቸስተር ዩናይትድ ወቅታዊ ሁኔታ ይዞት የወጣው መረጃ አለ። ዩናይትድ ቤት ምን እየተካሄደ ነው? ዕለታዊ ቡድን ዜናችን በስፋት ምላሽ እንሰጥበታለን። እንደ ሁልጊዜው ከእናንተ የሚጠበቀው እስከ ፕሮግራማችን ፍጻሜ መቆየት ብቻ ነው። ላይክ፣ ሰብስክራይብ፣ ሼር አድርጉን። በሀሳብ መስጫ ሳጥናችን ላይ ሳምንታችሁ ግን እንዴት አለፈ ምልከታችሁን እያጋራችሁን ከቃል ስፖርት ዩቲዩብ ቻናል ጋር ቃል ነኝ። መልካም ቆይታ ተመኘን። ምናልባት አንድ አድማጫችን ሀሳብ አስተያየትን እንደተመለከት ነው በዚሁ አጋጣሚ እንንገረ አስቻለው ከአዘዞ የላክልን መልእክት መድረሱን በዚሁ አጋጣሚ ልናነግርህ እንወዳለን። ከልብ እናመሰግናለን። ሁላችሁንም መልካም ቆይታ ተመኘን። በዛሬው ዕለት ተወዳጁ የእንግሊዝ ፕሪሚየር ሊግ አንድ መርሃ ግብር እንመለከታለን። መንዴይ ናይት ፉትቦል ወይም የሰኞ ምሽት ጨዋታ ምሽት 4 ሰዓት ኤቨርተን ከዌስትሃም ዩናይትድ በአዲሱ ስቴዲየማቸው ሂልዴክ ስቴዲየም ጨዋታቸውን ያደርጋሉ። በስፔን ላሊጋ ምሽት 4 ሰዓት ቫሌንሺያ ከሪያል ኦቪድ፣ በጣሊያን ሴሪኤ ምሽት 1 ሰዓት ከ30 ፓርማ ከቶሪኖ፣ ምሽት 3 ሰዓት ከ45 ዤኗ ከላዚዮ ጨዋታቸውን እንደዚሁ የሚያደርግ ይሆናል። እነኚህ የሊግ ጨዋታዎች ከተጠናቀቁ በኋላ በቀጥታ ደግሞ የአውሮፓ ሻምፒዮንስ ሊግ ምሽቶች ከማክሰኞ ጀምሮ እንደዚሁ መካሄዳቸውን የሚቀጥል ይሆናል።
ትልልቅ ጨዋታዎችን ከተመለከትንበት አንደኛው ሊግ የጣሊያን ሴሪኤ ጨዋታ ነበሩ። በጣሊያን ሴሪ 5ኛ ሳምንት መርሃ ግብር ኤሲ ሚላን ከናፖሊ ጋር ያደረጉትን ጨዋታ 2-1 በሆነ ውጤት ድል ማድረግ ችሏል። በጨዋታው ላይ ቀዳሚ የነበሩት ኤሲ ሚላኖች ናቸው። ሼልማከርስ 3ኛው ደቂቃ ላይ መሪ ያደረጋቸው፣ ፑሊሲች 31ኛው ደቂቃ ላይ የኤሲ ሚላንን መሪነት ወደ 2-0 አሳደገ። ከረፍት ሲመለሱ ኬቨን ደ ብሩይነ 60ኛው ደቂቃ ላይም ግብ አስቆጥሮ ነበረ፣ ግን ናፖሊዎች ሊመለሱ አልቻሉም። ናፖሊ በውድድር ዘመኑ የመጀመሪያ ሽንፈታቸውን አስተናግደዋል። በጨዋታው የኤሲ ሚላኑ ተጫዋች ፔርሲል ስቱፒና በቀይ ካርድ ከሜዳ ተወግዷል። ግን የቁጥር ብልጫውን ናፖሊዎች ሊጠቀሙበት አልቻሉም። በሴሪው ኤሲ ሚላን፣ ናፖሊና ሮማ እኩል 12 ነጥቦችን መሰብሰብ ችለዋል። በግብ ክፍያ ልዩነት ግን ኤሲ ሚላን ከበላያቸው ተቀምጧል። ናፖሊ ሁለተኛና ስፍራ ተቀምጧል። መሪነቱን ተረክበዋል ማለት ነው ኤሲ ሚላን በግብ ክፍያም ልዩነት ቢሆን። ቀጣይ ሳምንት እሁድ ዩቬንቱስ ከኤሲ ሚላን እንደዚሁም ናፖሊ ከዤኖዋ ጋር ጨዋታቸውን የሚያደርግ ይሆናል። በጨዋታው ዙሪያ አንዳንድ ቁጥሮችን እናንሳ። ላብነት ያክል የ40 ዓመቱን ሉካ ሞድሪችን እናንሳ። በጨዋታው ላይ በርካታ የግብ ዕድሎችን የፈጠረው እሱ ነው። ከዛ ውጭ የአንድ ለአንድ ግንኙነቶች ላይ በጣም አደገኛውም ሰው ነበረ። በአምስቱም ጨዋታ ላይ በነገራችን ላይ ቋሚ ሆኖ ነው የጀመረው በኤሲ ሚላን በኩል። ተጫዋቹ ትላንትና በጣም አስደናቂ ብቃቱን በሳንሴሮ አስመልክቶናል። 40 ዓመቱ ላይ መገኘቱ ነውና በዚህን ያክል ደረጃ ፐርፎርም ማድረጉ ደግሞ አነጋጋሪ ነበር። ሌላኛው ክርስቲያን ፑሊሲች ነው። ክርስቲያን ፑሊሲች ወደ ሴሪኤ ከተቀላቀለ በኋላ 46ኛ የግብ አስተዋጽኦ ላይ ደርሷል። ከላውታሮ ማርቲኔዝ ልቋል ማለት ነው በአንድ ላውታሮ ማርቲኔዝ። ፑሊሲች ወደ ሴሪኤው ከመጣ በኋላ 45 የግብ አስተዋጽኦ አለው። ፑሊሲች ደግሞ 46 ደርሷልና በቁጥርም ላቅ ያለ ሆኗል። ትላንትናም ፑሊሲች የቡድኑ ቁልፍ ተጫዋች ነበረ። ደብሮይነ በዚህ ሲዝን ትላንት ያስቆጠረውን ግብ ጨምሮ ለናፖሊ 6 ጎልና 1 አሲስት ማድረግ ችሏል። ኬቨን ደብሮይነ በናፖሊ ቤት በጣም ቁልፉ ተጫዋች ሆኗል። ትላንትና ምንም እንኳን ቡድኑ በአመቱ የመጀመሪያውን ሽንፈት ቢያስተናግድም ግን ግብ ከማስቆጠር አልቦዘነም። አስደናቂ ብቃቱ እንደቀጠለ ነው። የኤሲ ሚላኑ አሰልጣኝ ማሲሚሊያኖ አሌግሪ 5 ተከታታይ ጨዋታን ድል ማድረግ ችለዋል። እሳቸው እንግዲህ ሴሪው ከመጡ በኋላ በጣም ወሳኝና ቁልፍ ሚናን እየተወጡ ይገኛሉ በኤሲ ሚላን ቤት። በነገራችን ላይ ኤሲ ሚላን ምንም ውጣ ውረድ የሌለበት ቡድን ነው በዚህ ዓመት፣ ምክንያቱም እንደም የአውሮፓ መድረክ የለበትም። ስለዚህ በውስጥ ሊጎች ብቻ ተወስኖ ነው የሚቆየው። ያ ደግሞ ቡድኑ ከሳምንት በሙሉ ጉልበቱ እንዲገኝ ያደርገዋል። ለአብነት ያክል ሊሴን 2-0፣ ቦሎኛን 1-0፣ ዩዲኒዜን 3-0፣ ሊሴን 3-0 ካሸነፈ በኋላ ለመጀመሪያ ጊዜ ትላንትና ግብ አስተናግዷል በናፖሊ 2-1 ሲያሸንፍ ማለት ነው። ኤሲ ሚላን የበላይነት በሴሪኦ ላይ እያየነው እንገኛለን። ሌሎች በርከት ያሉ መርሃ ግብሮች ተካሂደው ነበረ ትላንትና በጣሊያን። ለአብነት ያክል ሳሱሎ ዩዲኔዜን 3-1 በሆነ ውጤት ድል ያደረገበትን ጨዋታ ማንሳት እንችላለን። ሎሪየንት 8ኛው ደቂቃ ላይ፣ ኮኔ 12ኛው ደቂቃ ላይ፣ ኢኒዮን 81ኛው ደቂቃ ላይ ሶስቱን የሳሱሎ ግቦች ከመረብ ሲያሳርፉ፣ ዴቪስ 55ኛው ደቂቃ ላይ ብቸኛዋን ዩዲኔዜን ከሽንፈት ያልታደገች ግብ አስቆጥሯል። ሌላኛው መርሃ ግብር ፔዥያን ከፊዮረንቲና ያገናኘ ጨዋታ ነበረ። ይህ ጨዋታ ደግሞ ያለምንም ግብ 0-0 በሆናቸው ውጤት ሲጠናቀቅ ሮማ ከሄላስ ቬሮና ያደረጉትን ጨዋታ 2-1 በሆነ ውጤት ሮማዎች አሸንፈዋል። ሉካኩ 19ኛው ደቂቃ ላይ እንደዚሁም ፔሌግሪኒ 25ኛው ደቂቃ ላይ ሁለቱን ግቦች ሲያስቆጥሩ ፍሎሬሾ 76ኛው ደቂቃ ላይ ሄላስ ቬሮናን ብቸኛ ግብ አስቆጥሯል። ስለሆነም ሮማ 2-1 በሆነ ውጤት ድል ያደረገበት ነበረ። በጣሊያን ሴሬ 4 ግቦችን የተመለከትንበት የሊሴና የቦሎኛ ጨዋታ ነበረ። ጨዋታ 2-2 በሆናቸው ውጤት ተጠናቋል። ለባለሜዳው ሊሴ ሁለቱን ግቦች ኩሊባሊና እንደዚሁም ካማርዳ ሲያስቆጥሩ፣ በቦሎኛ በኩል ኦርሲላይን እና ኦዴጋርድ ማስቆጠር ችሏል። ጨዋታው በድምሩ 2-2 በሆናቸው ውጤት መጠናቀቅ ችሏል።
እንደ አጠቃላይ ውድ ቤተሰቦቻችን ትላንትናን ጨምሮ በሳምንቱ መጨረሻ የጣሊያን ሴሪኤ መርሃ ግብሮች ተደርገው ከተጠናቀቁ በኋላ መሪነቱን ኤስ ሚላን በግብ ክፍያ ልዩነት መምራት ጀምሯል። በነገራችን ላይ የግብ ክፍያ ልዩነትና የአልፋቤት ልዩነት ነው ያለው። እስከ ሶስተኛ ያሉት 12 ነጥብ ስላላቸው ለአብነት ያክል ኤስ ሚላን በ12 ነጥብ አንደኛ፣ ናፖሊን በተመሳሳይ 12 ነጥብ ሁለተኛ፣ ሮማ በተመሳሳይ 12 ነጥብ ሶስተኛ፣ ዩቬንቱስ በ11 ነጥብ አራተኛ፣ እንደዚሁም ኢንተር ሚላን በ9 ነጥብ አምስተኛ ደረጃ ላይ መቀመጥ ችለዋል። በአጠቃላይ የጣሊያን ሴሪኤ ከአምስተኛ ሳምንት መርሃ ግብር በኋላ ያለው የደረጃ ሰንጠረዥ ይህንን ይመስላል። የጣሊያን ሴሪኤ እግር ኳስ አድናቂዎች ምልከታችሁን በሊጉ ወቅታዊ ሁኔታ ልታደርሱን ትችላላችሁ። መሪውን የቀየረው ላሊጋው ነው። ለ7 ሳምንታት ያክል ከተመለከተን በኋላ ከሪያል ማድሪድ ወደ ባርሴሎና መሪነት ተሸጋግሯል። በሰባተኛ ሳምንት የስፔን ላሊጋ መርሃ ግብር ባርሴሎና ከሪያል ሶሴዳድ ጋር ያደረጉትን ጨዋታ 2-1 በሆነ ውጤት ድል ማድረግ ችሏል። ቀዳሚ የነበሩት ሪያል ሶሴዳዶች ነበሩ። ኦደር ዚዮላ 31ኛው ደቂቃ ላይ መሪ ያደረገ ሪያል ሶሴዳድን። ነገር ግን ባርሴሎናዎች 43ኛው ደቂቃ ላይ ዩሌስ ኮንዴ ያደረጋቸው። ከረፍት በኋላ ሮቤርት ሌዋንዶውስኪ 59ኛው ደቂቃ ላይ ባርሴሎናን በጨዋታውም አሸናፊ ያደረገች ግብ ማስቆጠር ችሏል። ሮቤርት ሌዋንዶስኪ በውድድር ዓመቱ ለባርሴሎና 4ኛ የሊግ ግቡን አስቆጥሯል። ያውም በጉዳት ምክንያት ያልነበረ ተጫዋች እንደነበረ እናስታውሳለን። በሊግ ደረጃ ሰንጠረዡ ላይ ባርሴሎና በ19 ነጥብ ከአናቱ ተቀምጧል። ሪያል ሶሴዳድ 5 ነጥብ ነው ያለው በጊዜያዊነት 17ኛ። ረቡዕ የአውሮፓ ሻምፒዮንስ ሊግ መርሃ ግብር ባርሴሎና ከፓሪስ ሰን ዠርሜን፣ ሪያል ሶሴዳድ ከሪዮ ቫልካኖ በላሊጋ ጨዋታቸውን የሚያደርግ ይሆናል። የጨዋታው ኮከብ እንደተለመደው ፔድሪ ነው። ፔድሪ ትላንትና የጨዋታው ኮከብ ነበረ። 105 ኳሶችን ነክቷል። 8 የአንድ ለአንድ ግንኙነቶችን አሸንፏል። 92 በመቶ ኳስ የማቀበል ስኬት ነበረው። 16 ኳሶችን ሶስተኛ የሜዳ ክፍል ላይ ማቀበል ችሏል። 100% ታክሎቹ ስኬታማ የነበሩ፣ 100% የአየር ላይ ኳሶችን ያሸነፈ፣ 100% እንግዲህ የኳስ ቅብብሎች ላይ በተለይም ይሄ 1-2 ተቀባብሎ ሳጥን ውስጥ በመግባት 100% ስኬታማ ነበረ። ይህ ተጫዋች ትላንትናም የጨዋታው ኮከብ ነበረ። ባርሴሎናዎች 9 ነጥቦችን ከመመራት ተነስተው በዚህ ዓመት ማግኘት ችሏል። የትኛውም የአውሮፓ 5 ታላላቅ ሊጎች ይህን ያክል ነጥብ ከመመራት ተነስተው አላገኙም። ትላንትና የሚመሩ ነበረ ግን አሸንፏል። ይህ ትላንት ያገኙትን ጨምሮ ባርሴሎና ከመመራት ተነስተው ያሸነፉት ውጤት ሆኗል፣ ወይም ወደ ድል የቀየሩት። ማርከስ ራሽፎርድ ለባርሴሎና ባለፉት 5 ጨዋታ 2 ግብና 3 አሲስት በአጠቃላይ በ5 ጨዋታ 5ኛ የግብ አስተዋጽኦ ላይ ደርሷል። ይህ ተጫዋች በባርሴሎና ቤት ለቋሚነት ፊርማ የሚያበቃ አይነት እንቅስቃሴን እያስመለከተ ይገኛል። በማንቸስተር ዩናይትድ ህይወት ካልሰመረላቸው ተጫዋቾች ግን ደግሞ ለቀው ከሰመረላቸው ጥቂት ተጫዋቾች ብንጠቅስ ማርከስ ራሽፎርድን መጥቀስ እንችላለን። ዘንድሮ በጣም አስደናቂ ጊዜን በባርሴሎና ቤት እያሳለፈም ይገኛል። የ30 ዓመቱ ስፔናዊው የሪያል ሶሴዳድ ግብ ጠባቂ አሌክስ ሮሜሮ በትላንትናው ጨዋታ 8 ኳሶችን አድኗል። በጣም አስደናቂ ብቃቱን አሳይቷል። በሪያል ሶሴዳድ በኩል ግን አልቫሮ ኦድሪዮዞል ግብ አስቆጣሪው ዳኛው በድሎናል፣ የባርሴሎና የመጀመሪያ ጎል ከምንም ማዕዘን ጎል መሆን ከምንም በላይ ጎል መሆን ያልነበረበት መሻር የነበረበት ተገቢም ያልነበረ ግብ ነው ብሏል። ስለዚህ በዳኝነት በደል ሲደርስብን ነበር ብሏል። ሃንሲ ፍሊክ በጨዋታው ደስተኛ መሆናቸውን አንስተዋል። ቡድኑ ባሳየው ነገር አሁን ትኩረታችን ሙሉ ወደ አውሮፓ ሻምፒዮንስ ሊግ ሆኗል ብሏል። ሃንሲ ፍሊክ አያይዘውም ለፒኤስጂው ጨዋታ ዳኒ ኦልሞ በቋሚነት መጀመር ይችላል ብለዋል። በተጫዋቹን ብቃት ደስተኛ መሆናቸውን አረጋግጠዋል። አጠቃላይ እሳቸው በጨዋታው እንቅስቃሴና በተገኘው ነጥብ ደስተኛ መሆናቸውን ገልጸው ግን አሁንም መሻሻል የሚገባ ነገር ቡድኑ ላይ እንዳለ በዛው አያይዘው አንስተዋል። ሮቤርት ሌዋንዶውስኪ ለባርሴሎና 155ኛ ጨዋታውን ነው ትላንት ያደረገው። 105 ግብ፣ 20 አሲስት፣ 5 ዋንጫ፣ 125 ግብ፣
አስተዋጽኦ በ155 ጨዋታ አለው። በእግር ኳስ ህይወቱ ደግሞ እንዳጠቃላይ ትላንትና ያደረገው 830ኛ ጨዋታ ነው። 700 ግቦችን መድረስ ችሏል። 191 አሲስቶች አሉት። ወደ 891 የግብ አስተዋጽኦ አለው ሮበርት ሌዋንዶስኪ። ምናልባት ይህ ዓመት የሱ የመጨረሻ ዓመት ነው እንደዚሁ እየተባለ ይገኛል። በባርሴሎና ቤት እንደሚታወቀው ባርሴሎና ሌሎች አማራጮችንም በ9 ቁጥር ቦታ ላይ እየተመለከተ እንደሆነ ይታወቃል። ላሚን ያማል ትላንትና 32 ደቂቃ ተጫወተም። አንድ አሲስት ነበረው። 3 ድሪብሎችን በተሳካ ሁኔታ አጠናቋል። ሃንሲ ፍሊክ የባሊዮን ዶር ውጤት መቀየር አንችልም፣ ነገር ግን ላሚን ያማል በሚቀጥለው ዓመት እንደገና ይሞክራል። የባሊዮን ዶር ሽልማትን ማሸነፍ ለሱም ሆነ ለእያንዳንዱ ተጫዋች ትልቅ ነገር ነው። አሁን እያሳየ የሚገኘው ነገር እና ብቃቱ ደግሞ ቀጣይ ዓመት ለባሊዮን ዶር ቅድሚያ እንዲታጭ ያደርጓል። በዚሁ መቀጠል አለበት ብለዋል። ትላንትናም ከጉዳት ካገገመ በኋላ 32 ደቂቃ አጫውተውታል። ሌሎችም መርሃ ግብሮች ነበሩ። በስፔን ላሊጋ ሪያል ቤትስን ከኦሳሱና ያገናኘው ጨዋታ ይጠቀሳል። ባለሜዳው ሪያል ቤትስ እንግዳውን ቡድን ኦሳሱና 2-0 ያሸነፈበት ነበረ። በጨዋታው ላይ በሪያል ቤትስ በኩል ኢዛል ዙሉ 19ኛው ደቂቃ ላይ፣ ሄርናንዴስ 38ኛው ደቂቃ ላይ ሁለቱን የሪያል ቤትስ የማሸነፊያ ግቦች አስቆጥረዋል። ሌላኛው መርሃ ግብር በሴቪያ እና እንደዚሁም በማሎርካ መካከል የነበረ ጨዋታ ነው። ጨዋታው በባለሜዳው ሴቪያ አሸናፊነት ተጠናቋል። 1-0 በሆነ ውጤት ሲያሸንፉ አዳምስ ነው ብቸኛዋን ግብ ከመረብ ማዋሃድ ችሎ የነበረው። ኤልቼ ከሴልታ ቪጎ ያደረጉት ጨዋታ በኤልቼ 2-1 አሸናፊነት ተጠናቋል። በኤልቼ በኩል አንድሬ ሲልቫና ዶናልድ ግቦቹን ሲያስቆጥሩ፣ በሴልታ በኩል ኢግሊያሲስ ብቸኛዋን ግብ አስቆጥሯል። ኤልቼ በዚህ ዓመት በላሊጋው 7 ጨዋታ 3 ድል 4 ጨዋታ ደግሞ ባቻ ውጤት ማጠናቀቅ ችሏል። እጅግ በጣም አስደናቂ ጉዞ ላይ ይገኛል። ሽንፈት የሚባል ነገር አልቀመሱም፣ ግን 100% የማሸነፍ ንጻሬ የላቸውም። የስፔን ላሊጋ መሪውን ቀይሯል በለናቸዋል። ለ6 ሳምንታት ሪያል ማድሪድ የዘወረው ላሊጋ መሪነቱን በሰላም ለባርሴሎና ያስረክቧል። በሽግግሩም ላይ ባርሴሎና ነጥቡን 19 ያድርሶ ነው የተረከበው መሪነቱን። ሪያል ማድሪድ በ18 ነጥብ ሁለተኛ ነው። በሳምንቱ መጨረሻ በማድሪድ ደርቢ የደረሰበት ሽንፈት ከበድ ያለ ነበር። 5-2 ነው ሪያል ማድሪድ የተሸነፈው። በዛም ነው ወደ ሁለተኝነት የተንሸራተተው። ቪላሪያል በ16 ነጥብ ሶስተኛ፣ ኤልቼ በ13 ነጥብ አራተኛ፣ አትሌቲኮ ማድሪድ በ12 ነጥብ አምስተኛ ደረጃ ላይ ተቀምጧል። የስፔን ላሊጋ ከ7ኛ ሳምንት በኋላ ያለው የደረጃ ሰንጠረዥ ደግሞ በዚህ መልኩ ይገኛል። የጀርመን ቡንደስሊጋ 3 መርሃ ግብሮችን ተመልክተናል። ፍራይቡርግ ከሆፈንሄም ያደረጉት ጨዋታ አንደኛው ነበረ። ጨዋታው 1-1 በሆናቸው ውጤት ተጠናቋል። እስከ 13ኛው ደቂቃ ሁለቱም ግቦች ተቆጥረዋል። ለባለሜዳው ፍራይቡርግ ኩብለር 3ኛው ደቂቃ ላይ መሪ ያደረጋቸው። ከ10 ደቂቃ በኋላ ለሆፈንሄም ያቻነቷን ግብ አስሊያኒ 13ኛው ደቂቃ ላይ አስቆጥሮ ጨዋታው 1-1 በሆነ አቻ ውጤት ተጠናቋል። ሌላኛው መርሃ ግብር ባቻ ውጤት የተጠናቀቀው በዩኒየን በርሊን እና በሃምቡርግ መካከል የነበረው ጨዋታ ነው። ግን ጨዋታው 0-0 ይጠናቀቅ እንጂ በጨዋታው ላይ 2 ክስተቶችን ተመልክተናል። ቀይ ካርዶች ናቸው። የተሻሩ ግብና ቀይ ካርድ ናቸው። የተሻረው ግብ በዩኒየን በርሊን በኩል በ10ኛው ደቂቃ ላይ ኢሊሽ ያስቆጠረው ግብ ሲሻር በቫር፣ በሃምቡርግ በኩል ቬራ በ98ኛው ደቂቃ ላይ ኦልሞስት ጨዋታው ሊያልቅ ሲል በቀይ ካርድ ከሜዳ ለመውጣት ተገዷል። በመሸናነፍ የተጠናቀቀው ጨዋታም ስቱትጋርትን ከኮሎኝ ያገናኘው ጨዋታ ነበረ። ባለሜዳው ኮሎኝ ገና በ4ኛው ደቂቃ ላይ ካሚኒስኪ ባስቆጠረው ግብ ይመሩ ነበር። ነገር ግን እንግዳው ቡድን ስቱትጋርት 28ኛው ደቂቃ ላይ ዲሚሪቮች በፍጹም ቅጣት ምት እንዲሁም 81ኛው ደቂቃ ላይ ቫግኖመን ግብ አስቆጥሮ እንግዳው ቡድን ስቱትጋርት ባለሜዳውን ኮሎኝን 2-1 በሆነ ውጤት ድል ማድረግ የቻለበት ነበረ። የጀርመን ቡንደስሊጋ ከ5ኛ ሳምንት በኋላ
ባየር ሙኒክ 100% የማሸነፍ ንጻሬ አምስቱንም አሸንፎ በ15 ነጥብና በ19 የግብ ልዩነት አንደኛ ደረጃ ላይ ተቀምጧል። ቦሩሲያ ዶርትመንድ በ13 ነጥቦች ሁለተኛ፣ አርቢ ሌይፕዚግ በ12 ነጥብ ሶስተኛ፣ አይንትራክ ፍራንክፈርት በ9 ነጥብ በግብ ክፍያ በልጦ አራተኛ ተቀምጧል። ኤሮፕ ሊግ ስቱትጋርት በ9 ነጥብ አምስተኛ፣ ኮንፈረንስ ሊግ በሚያስገባ ደረጃ ላይ የተገኘው ባየርና ሌቨርኩሰን በ8 ነጥብ ስድስተኛ ደረጃ ላይ ተቀምጧል። ወራጅ ቀጠና ውስጥ ሄደንሄም እና ቦሩሲያ ሞንቸንግላድባች ሲገኙ ኦግስቡርግ 16ኛ ደረጃ ላይ ተቀምጧል። በጥሎ ማለፍ ነው ወራጅ ቀጠናው የ16ኛ ላይ ያለው የሚለየው። በፍራንስ ሊጋም በርከት ያሉ መርሃ ግብሮች ተደርገዋል። በፍራንስ ሊጋ መሪውንም እንዲሁ በተመሳይ ከቀየሩ ሊጎች ውስጥ ይጠቀሳል። ትላንትና በፍራንስ ሊጋ ሊል ከኦሎምፒክ ሊዮን ያደረጉት ጨዋታ በትልቁ ሲጠበቁ ከነበሩ ጨዋታዎች ውስጥ ይጠቀሳል። በእንግዳው ቡድን ኦሎምፒክ ሊዮን 1-0 አሸናፊነት ተጠናቋል። ሞርቱን 13ኛው ደቂቃ ላይ ብቸኛዋን የጨዋታውን ልዩነት ግብ አስቆጥሮ ኦሎምፒክ ሊዮን ሊልን 1-0 በሆነ ውጤት ከሜዳ ውጭ ተጉዞ ድል ማድረግ ችሏል። ሌሎች በርከት ያሉ መርሃ ግብሮችን ተካሂደው ነበረ። በፍራንስ ሊጋ ኒንስ ከፓሪስ 1-1፣ ኦሎምፒክ ሊዮን ከሊል ያደረጉት ጨዋታ በሊል 1-0 አሸናፊነት፣ ሜትስ ከሊሃቨር 0-0፣ ስታድ ብሪሶ ሳንገርስን 2-0፣ ስታድ ሬኒስ ከሌንስ ያደረጉት ጨዋታ 0-0 ተጠናቋል። የደረጃ ሰንጠረዡን ፓሪስ ሰን ዠርሜን ወደ አንደኝነት ተመልሶበታል። በግብ ክፍያ ልዩነት ፓሪስ ሰን ዠርሜን በ15 ነጥብ ይመራል። ኦሎምፒክ ሊዮን በተመሳሳይ 15 ነጥብ በግብ ክፍያ ተበልጦ ሁለተኛ፣ ማርሴይ በ12 ነጥብ ሶስተኛ በግብ ክፍያ በልጦ ነው። ሞናኮ በግብ ክፍያ ተበልጦ በ12 ነጥብ በተመሳሳይ በአራተኛ ስፍራ ተቀምጧል። ስትራስቡርግ በ12 ነጥብ በግብ ክፍያ ተበልጦ አምስተኛ፣ ሊል በ10 ነጥብ በግብ ክፍያ በልጦ ስድስተኛ ደረጃ ላይ ሲገኝ ወራጅ ቀጠና ውስጥ አንገርስ እና እንደዚሁም ሜትስ ተቀምጧል። የፍራንስ ሊጋም መሪነቱን ከሞናኮ ወደ ፓሪስ ሰን ዠርሜን አሸጋግሮታል። በዚህ ሳምንት ሞናኮ ከበድ ያለ ሽንፈት በፍራንስ ሊግ ማስተናገዱ ይታወቃል። ለማስታወስ ብቻ በሳውዲ ፕሮ ሊግ አልናስር አንደኛ ደረጃ ላይ ይገኛል። አሁንም አልቃዳሻ በ2 ነጥብ ዝቅ ብሎ በ10 ነጥብ ሁለተኛ ነው። አሊታድ የከሪም ቤንዜማው ቡድን በ9 ነጥብ ሶስተኛ፣ አዲስ አዳጊው ኒዮም በተመሳሳይ 9 ነጥብ አራተኛ፣ አልቶውን በ9 ነጥብ በግብ ክፍያ ተበልጦ አምስተኛ ደረጃ ላይ ሲገኝ፣ ሌሎች ሊጎችን ለማስታወስ ያክል በሴቶች ላብነት ያክል የአይታና ቦንማንቲ የ3 ተከታታይ ዓመት የባሊዮን ዶር አሸናፊው አይታና ቦንማንቲ ባርሴሎናዎች በ15 ነጥብ ከአምስቱንም አሸንፈው አንደኛ ናቸው። አትሌቲኮ ማድሪድ ሁለተኛ፣ ሶሴዳድ ሶስተኛ እያለ ይቀጥላል። በነገራችን ላይ ሴቶችን ሊግ ካነሳን በፕሪሚየር ሊጉም የ6 ዓመት ተከታታይ ባለ ድሎቹ ቼልሲዎች በ12 ነጥብ መሪነታቸውን አጠናክረው ሲቀጥሉ ዩናይትድ ሁለተኛ፣ ሲቲ ሶስተኛ፣ ቶትናም አራተኛ፣ አርሰናል አምስተኛ ደረጃ ላይ ተቀምጠዋል። በሴቶች የእንግሊዝ ፕሪሚየር ሊግ ደረጃ ሰንጠረዡን ለማስታወስ ያክል ነው። አጠር ያሉ ስፖርታዊ መረጃዎቻችን እናንሳና ወደ ተወዳጁ የእንግሊዝ ፕሪሚየር ሊግ እንመለሳለን። 7272 ኪሎ ሜትርን አቋርጧል ሪያል ማድሪድን ስብስብ ያሳፈረው አውሮፕላን 10 ሰዓት ከ50 ደቂቃ ደግሞ በሰማይ ላይ ቆይታ ያደረጉበት ጊዜ ነበረ። ሪያል ማድሪድ ማክሰኞ ምሽት 1 ሰዓት ከ45 ሲል የካዛኪስታኑን ክለብ ካይራቲን በሻምፒዮንስ ሊግ ይገጥማል። በነገራችን ላይ ይህ ቡድን የአውሮፓ ሻምፒዮንስ ሊግ ተሳታፊ መሆኑ ሲታወቅ የበርካቶች የመጀመሪያ ጥያቄ የነበረው ከአውሮፓ ግዙፍ ክለቦች ይሄን ቡድን የሚደርሰው እንዳይኖር የሚል ነበረ። ምክንያቱም 10 ሰዓት ከ50 ደቂቃ የሚፈጀው በረራ በራሱ ተጫዋቾችን ያደክማል፣ የልምምድ ጊዜን ይሻማል። ብዙ እድለኛ አልነበረም ሪያል ማድሪድ በዚህ ረገድ። ታዲያ በአትሌቲኮ ማድሪድ ከበድ ያለውን ሽንፈት ባስተናገዱ በሰዓታት ውስጥ በረራ የጀመረው ሪያል ማድሪድን አሳፍሮ የነበረው አውሮፕላን በሰላም ካዛኪስታን ደርሷል። የሪያል ማድሪድ ቡድን አባላት በዛሬው ዕለት ልምምድ ያደርጋሉ ተብሎ ይጠበቃል። ጆዜ ሞሪኖ ስለ ሪያል ማድሪድም ሽንፈት ይናገራሉ። የሪያል ማድሪድ ጨዋታ ውጤት ምንም አልገረመኝም፣ በደረት ላይ ያለው አርማ ምን እንደሆነ ገና ካልገባና ደጋፊው ስትጫወት ይህ እንደሚሆን ግልጽ ነው ብሏል። እንደ ፈሪዎች ስትጫወት ይህ እንደሚሆን ግልጽ ነው ብለዋል። በሪያል ማድሪድ የደርቢ ጨዋታ ሪያል ማድሪድ ተጫዋቾች መካከል አንዳቸውም የሪያልን ስሜት አልነበራቸውም።
በተለይም የማሸነፍ ስሜታቸው ተነሳሽነታቸው የለም ነበር። ሱፐርስታር የሚባሉ ተጫዋቾች ያለ ምንም ከፍ ያለ ስሜት በሜዳ ላይ ለጤና የሚጫወቱ እስኪመስል ድረስ ተመልክቻቸዋለሁ ብለው ወርፈዋቸዋል። እኔ ራሴ አትሌቲኮ ከ5 በላይ ያስቆጠራል ብዬ አስቤ ነበር። በማድሪድ ደርቢ ጨዋታ በይፋ ሪያል ማድሪድ የተጫዋቾቹ ክህደት ነው የፈጸሙበት ብሏል። ለሪያል ማድሪድ አርማ መጫወት አለባቸው ብሏል። ግን ስም አልጠቀሱም። ማን ነው በሜዳ ላይ በዚህን ያክል ደረጃ የሚያስወቅስ እንቅስቃሴ ያደረገ በሚለው። እሳቸው ግን ሱፐርስታር የሚባሉ ተጫዋቾች ያለ ምንም ከፍ ያለ ስሜት ለጤና የሚጫወቱ ይመስሉ ነበር ብለው ወረፈዋቸዋል። ሉዊስ ዲያዝ ሊቨርፑል ለቆ ባየር ሙኒክን ከተቀላቀለ በኋላ 10 ጨዋታዎችን በነጥብ ጨዋታ ለክለቡ አድርጓል። በእነኚህ በነጥብ 10 ጨዋታዎች ላይ 5 ጎል 5 አሲስት በ10 ጨዋታ 10ኛ የግብ አስተዋጽኦ ላይ ይገኛል። እጅግ በጣም አስደናቂ የሚባል ጅማሮን እያሳየ ነው። ምናልባት የሃሪኬን ቁጥሮች በጣም የተጋነኑ መሆናቸው ሸፍኖታል እንጂ ሉዊስ ዲያዝን ቁጥሮቹ ቀላል የሚባሉ አይደለም። ሌላ አንድ መረጃ እንጨምርላችሁ። የርገን ክሎፕ የቀድሞ የሊቨርፑል የቦሩሲያ ዶርትመንድ አሁን እንኳን በሌላ ስራ ዘርፍ ላይ ይገኛሉ። ከአሰልጣኝነት ወጥተው በአማካሪነት አሊታዶች በዝርዝራቸው ውስጥ እሳቸውንም አካቷል። ከነ ዣቪ ሄርናንዴዝ በተጨማሪ አሊታድ የርገን ክሎፕን የክለብ ዋና አሰልጣኝ አድርጎ ለመሾም ከእጩ ዝርዝራቸው ውስጥ አካተዋል። በአል ሪያድ ጋዜጣ ላይም ተነቧል። ተጨማሪ መረጃዎችን በአሊታድ አዲስ የስልጣን ሹመት ላይ ካገኘን በተከታታይ መረጃችን የምናደርሳችሁም ይሆናል። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ለእናንተ ውድ አድማጮቻችን ለሰዓቱ መርጠን ያሰናዳናቸው ስፖርታዊ ጥንቅሮች እያጋራናችሁ እንገኛለን። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ሳምንታችሁ ግን እንዴት አለፈ? በሀሳብ መስጫ ሳጥናችን ላይ አድርሱን። በዚሁ አጋጣሚ ያስቻለው መልእክትን ማንበባችንን በድጋሚ ልንነግረን እንወዳለን። ትናንት በፕሪሚየር ሊግ አስቶን ቪላ ፓርክ ላይ መጀመሪያ ድል ማሳካቱን ነግረናችሁ ነበር። ምናልባት ለማስታወስ ያክል ትናንትና አስቶን ቪላ በሜዳውና በደጋፊ ፊት 3-1 ፉልሃምን አሸንፏል። ለአስቶን ቪላ ዋትኪንስ፣ ማጊን እና ቡያንዲያ ሲያስቆጥሩ ለፉልሃም ሄሜኔዝ ብቸኛዋን ከሽንፈት ያልታደገች ግብ አስቆጥሯል። ፉልሃም ከአስቶን ቪላ ጋር ባረጓቸው ያለፉ 6 የፕሪሚየር ሊግ ጨዋታ ግን 6ቱን ተሸንፏል። ፉልሃሞች አስቶን ቪላን መርታት አይሆንላቸውም። ትናንትና አስቶን ቪላ ደግሞ ለየት የሚያደርገው ነገር በፕሪሚየር ሊጉ የመጀመሪያ ድላቸውን ነው ትላንትና ማስመዝገብ የቻሉት። የቀድሞ የሲቲ ለማለት ይቸግራል። ምክንያቱም በውሰት ነው አሁን ለኤቨርተን እየተጫወተ የሚገኘው። ስለዚህ ንብረትነቱ የሲቲ ግን በውሰት ለኤቨርተን የሚጫወተው ጃክ ግሪሊሽ በማንቸስተር ሲቲ በነበረ ጊዜ ከሜዳ ውጭ ያለውን ባህሪውን ማሻሻል ይችል እንደነበረ ትላንት ከስካይ ስፖርት ጋር በነበረው ቆይታ ተናግሯል። እንግሊዝ ኢንተርናሽናል ባሳለፈው ነው የውድድር ዘመን በፔፕ ጋርዲዮላ ዘንድ ተቀባይነት አቶም 7 የፕሪሚየር ሊግ ጨዋታ ማድረግ ቢችልም ዘንድሮ ግን በመጀመሪያዎቹ 7 ጨዋታ 4 ለግብ የሚሆኑ ኳሶችን አቀብሏል። አስደናቂ ጅማሮን በውሰት እያሳለፈ በሚገኝበት ኤቨርተን ቤት አስመልክቷል። ሰዎች ብዙ ይላሉ፣ መውጣት መውረድ በእግር ኳስ ሕይወት ውስጥ አለ። ፓርቲ እንደምወድ ይናገራሉ። እኔም በእርግጥ አድርጌዋለሁ። የተባለብኝን ትችት ፈጽሜያለሁ። ሕይወትን መምራትና ራሴን ማስደሰት መቻል እፈልጋለሁ። ነገር ግን በሙያዬ ውስጥ ይህን ለማድረግ ጊዜና ቦታ እንዳለ ግልጽ ነው ሲል ጃክ ግሪሊሽ ትናንት ከስካይ ስፖርት ጋር በነበረው ቆይታ አንስቷል። አንዳንድ ጊዜ እውነት እነግራቸዋለሁ፣ ምናልባት ትክክለኛው ጊዜ አልመረጥኩም። አንዳንድ ጊዜ በሲቲ ለምሳሌ አንዳንድ ጊዜ ራሴን አልረዳም ነበረ። ያም ለእኔ ጥሩ አልነበረም። ግን ጋርዲዮላ እና ሲቲ እድል ቢሰጡ ይኖሮ በዛው በሲቲ ይሻሻል ነበር ብሏል ጃክ ግሪሊሽ። ፔፕ ጋርዲዮላ ሮድሪ ጉዳት ማስተናገዱን አረጋግጧል። መጫወት አይችልም እያሉ ይገኛሉ። ጉልበቱ ላይ ህመም እየተሰማው ነው ብሏል። ትላንት ልምምር ላይ መጫወት አልቻለም፣ ጉልበቱ ላይ ህመም ይሰማኛል ብሏል። መጫወት አለመቻሉ በጣም አስከፍቶናል ብሏል። እኔም መጫወት አልችልም ያለሱ ነው ያሉት። እንደውም እሳቸው እንደዛ ከሆነ ተጫዋቾች እንግዲህ በሌሎች አማራጮችን ለመጠቀም እገደዳለሁ። እስካሁን ምን እንደተፈጠረ እርግጠኛ አይደለሁም። ተጫዋቹ ለምን ያክል ጊዜ ከሜዳ ይርቃል ወይንስ ይገኛል በሚለው ጉዳይ ላይ ስለዚህ በቀጣይ ሕክምና ባለሙያ ውጤቶችን እንጠብቃለሁ ብሏል። ለሲቲ ጥሩ የሚባል ዜና አይደለም። ሮድሪ ከመጣ በኋላ ቡድኑ ትንሽ መሻሻሎችን ከአምናው አንጻር አሳይቷል። በእርግጥ ከሱ ጋር ሲሆን ሲቲ ከበድ ያለ ቡድን ይሆናል። አሁን ግን ተጫዋቹን በጉዳት ያጠዋል። ለምን ያክል ጊዜ ወይም ለምን ያክል ቀን የሚለውን ምናልባት በቀጣይ መረጃችን ላይ አጣርተን የምናመጣ ይሆናል። ኤንዞ ማሬስካ በቼልሲ አመራሮች ድጋፍ አላቸው። በነገራችን ላይ በተለይ ቡድኑ በብራይተንም በባየር ሙኒክም በዩናይትድም ከተሸነፈ በኋላ
በቡድን ውስጥ ጫና ይፈጠራል ቢባልም እሳቸው ላይ በአመራር ዘንድ በተለይ በባለቤቶቹ ዘንድ ግን ብዙም ጫና የለም ተብሏል። ቼልሲ ካለፉት 5 እና 4 ጨዋታዎች አንጻር ካየ ነው በተለይም ባለፉት 6 ወራት ውስጥ የቀይ ካርድ ነገር ቡድኑን በፍጹም አሸናፊ እያደረገው አይደለም። በቼልሲ ባለቤቶች በኩል በተለይም እንደ ምክንያት የወሰዱላቸው ይህንን ቡድኑ እየተሸነፈባቸው ባሉ ጨዋታዎች ላይ እያዩ ያሉትን ቀይ ካርድ ጉዳይ በተመለከተ ነው። ስለዚህ እሳቸው ላይ ቡድኑ መለወጥ ይችላሉ በሚለው ጉዳይ ላይ አሁንም ባለቤቶቹ አመኔታ አላቸው። ስለዚህ በቡድን ውስጥ ይቀጥላሉ ተብሏል። እሳቸውም በቀጣይነት እንግዲህ ከቤኔፊካ ከሊቨርፑል ጋር ጨዋታ አላቸው። ቡድኑን ይመራሉ። እንደ አጠቃላይ ደግሞ በጥቂት ጨዋታ ብቻም አሰልጣኙን መገምገምና ማሰናበት አልፈለጉም ተብሏል። መረጃውን ይዞት የወጣው ቤን ጃኮብስ ነው፣ ቶክ ስፖርት ላይ ነው የጻፈው። ስለዚህ ማሬስካም በባለቤቶቹ ዘንድ ብዙም ጫና የለባቸውም። ይልቁንስ እንደ ዘ ኢንዲፔንደንት ዘገባ ከሆነ ጫናዎች ያሉት በተጫዋቾቹና በአሰልጣኝ ስታፍ አባላት በኩል ነው። በርካታ ድምጾች እየተሰሙ ይገኛሉ። ይህም በተለይም ተጫዋቾቹ እሳቸው በሚወስዱት አንዳንድ ውሳኔዎች ላይ ደስተኛ አይደሉም እየተባለ ይገኛል። በእሳቸውና ጥቂት በሚባሉ እሳቸው አጠገብ ባሉ ሹማምንቶች በላይ ባሉት አመራር ሳይሆን እዛው ባሉት የአሰልጣኝ ስታፍ አባላት በኩል ነው ይህ ነገር ተፈጥሯል የተባለው። እናም መረጃው አለመግባባቶች ተፈጥሯል ሲባል በዚህን ያክል ደረጃ በባለቤቶቹ ዘንድ የተጋነነ አይደለም ተብሏል። ግን እሳቸው በተለይም ቡድኑ ቀይ ካርድ ካየ በኋላና ቡድኑን አሸናፊ ያደርጋሉ የተባሉ የተጫዋች ቅያሬ ጉዳይ ላይ ነው አንዳንድ ነገሮች አለመግባባቶች አሉት። በእርግጥ በዩናይትድም ጨዋታ ቅሬታ ተነስቶባቸዋል። በብራይተንም ጨዋታ የተቀየረውት ቅያሬ ቅሬታ እየተነሳባቸው ነው። በብራይተን እስከ 53ኛ ደቂቃ ድረስ ፍጹም የተቆጣጠሩትን ጨዋታ ቀይ ካርዱ ሲለውጠው እሳቸው እንዴት ጨዋታውን ለመቆጣጠር ቅያሬዎቹ በዛ መንገድ አሉንም? ቀይ ካርድ ስለወጣ ብቻ ቡድን መሸነፍ አለበት ወይ በሚለው ጉዳይ ላይ ግን ቅሬታ ሲቀርብባቸው ነበር። በክረምት የዝውውር መስኮት ኒውካስል ዩናይትድን የተቀላቀለው ኒክ ቮልትማን ትላንትና ግብ አስቆጥሮ ለሊቨርፑል ውለታ ሊውል ከጫፍ ደርሶ ነበረ። ግን በኋላ አርሰናል ውጤቱን ቀለብሰው ድል አድርገው እንደወጡ ይታወቃል። ይህ ተጫዋች ታዲያ ድጋፉ አሁንም ለሊቨርፑል ነው። በአንፊልድ መጫወት የሚወድ ቨርጅል ቫንዳይክን የሚያደንቅ በተቃራኒ ሆኖ ከገጠማቸው ምርጡ እሱ እንደሆነ የገለጸ በእግር ኳስ ውስጥ በጣም የሚወደው ተጫዋች የሊቨርፑል ስቴቨን ጄራርድ አብሮት ከተጫወተው ምርጡ ፍሎሪያን ቬርዝ መሆኑን ደጋግሞ የሚናገረው ኒክ ቮልትሜድ ትላንትና ለሚወደው ክለቡ ሊቨርፑል ውለታን ለመዋል ከጫፍ ደርሶ ነበረ፣ ግን አልተሳካም። ትላንትና በአርሰናል 1-0 ሲሸነፉ ግብ እንዳስቆጠረ እናስታውሳለን። ከሊቨርፑል ጋር በተያያዘ ዛሬ ከሚጠበቁ እውነቶች ውስጥ አንደኛው አሰልጣኝ አርኔ ስሎት ጋዜጣዊ መግለጫ ይሰጣሉ። በሳምንቱ የመጀመሪያ ሽንፈታቸውን በክሪስታል ፓላስ ሴልኸርስት ፓርክ ላይ ያስተናገዱት ሊቨርፑሎች ብዙ ተምረንበታል ብለዋል። በጋዜጣዊ መግለጫው ላይ ግን ብዙ ነገር ያነሳሉ ተብሎ ሲጠበቅ አንድ ነገር ግን ለሳቸው በጥያቄ መልክ መቅረቡ አይቀርም። ይሄም ፍሬድሪኮ ኬዛን መቼ ነው ቡድኑ በቋሚነት የሚጠቀመው የሚል ነው። እንደሚታወቀው ወደ አውሮፓ ሻምፒዮንስ ሊግ ስብስብ መልሰውታል። ሰሞኑንም በፓላስ ጨዋታ ሊታደጋቸው ነበርም አቻ አድርጓቸው ነበረ፣ ግን ውጤት አላስጠበቁም። በዚህ ምክንያት ተጫዋቹ አሁን በሊቨርፑል እድል ሊሰጠው ይገባል። እነ ፍሎሪያን ቬርዝ ደግሞ ሊጉን አልለመዱምና ምንም አይነት የግብ አስተዋጽኦ ስለሌላቸው ቀስ እያሉ እንዲለምዱም ተጠባባቂ መሆን አለባቸው የሚሉ ድምጾች እየተሰሙ ይገኛሉ። ምናልባት ፍሬድሪኮ ኬዛን ጋዜጠኞች ያነሱላቸዋል ተብሎ ስለሚጠበቅ እንዲሁም ሌሎች ጥያቄዎች ይነሳሉ ተብሎ ስለሚጠበቅ እኛም ጋዜጣዊ መግለጫቸውን ተከታትለን የምናደርሳቸው ይሆናል። ማክሰኞ ከጋላታሳራይ ጋር በሚደረገው የአውሮፓ ሻምፒዮንስ ሊግ ጨዋታ አዲሱን መለያቸውን ወይም ሶስተኛውን ከሜዳ ውጭ የሚጠቀሙትን ወይም አረንጓዴ መለያውን ሊቨርፑል ለብሶ ጨዋታውን የሚያደርግ ይሆናል። ምንም እንኳን ሊቨርፑል በዚህ ሳምንት የፕሪሚየር ሊግ ግዳጁን ባይወጣም በፓላስ ሴልኸርስት ፓርክ ላይ 2-1 ቢሸነፍም መሪነቱን ግን አላስነካም። አሁንም በ15 ነጥብ አንደኛ ደረጃ ላይ ይገኛል። አርሰናል በ13 ነጥብ ሁለተኛ ነው። ፓላስ በ12 ነጥብ ሶስተኛ፣ ቶትናም በ11 ነጥብ አራተኛ፣ ሰንደርላንድ በ11 ነጥብ አምስተኛ ደረጃ ላይ ተቀምጧል። ለማንኛውም ሊቨርፑል በዚህ ሳምንት ሽንፈት ቢገጥመውም መሪነቱን ግን እንደ ሪያል ማድሪድም እንደ ሞናኮም አላስረከበም፣ እንደ ናፖሊ ማለት ነው። ስለዚህ መሪነቱን በእንግሊዝ አስጠብቋል። በፕሪሚየር ሊጉ ለተመልካች በጉጉት ሲጠበቅ የነበረው ከእሁድ ጨዋታዎች ውስጥ አንደኛው ኒውካስል ዩናይትድ ከአርሰናል ያደረጉት ጨዋታ ነበረ። አርሰናል የመጨረሻ ደቂቃ ግብ አስቆጥሮ ጨዋታውን ድል ያደረገበት ነበር። ምናልባት ከዚህ ጋር በተያያዘ የመጨረሻ ደቂቃን ግብ በተመለከተ አንድ ለየት ያለ ነገር እናነሳለን። ግን
ሊቨርፑል ብዙ ጊዜ አድርጎታል በዚህ ዓመት ላይ። አርሰናል በዚህ ደቂቃ ያክል ግብ አላስቆጠረም። በእርግጥ ባለቀ ደቂቃ ግብ አስቆጥሮ ሊሆን ይችላል፣ ግን በዚህ ደቂቃ ሲያስቆጥር የመጀመሪያው ነው በዚህ ዓመቱ ላይ። ትላንትናም ግብ በማስቆጠር ረገድ ኒክ ቮልትሜድ 34ኛው ደቂቃ ላይ መሪ አድርጎ ነበር። ሚኬል ሜሪኖ 84ኛው ደቂቃ ላይ፣ ጋብርኤል ማጋሌሽ 97ኛው ደቂቃ ላይ ግብ አስቆጥረው ከመሪው ሊቨርፑል ብዙ የተማረ የሚመስል አርሰናልን አይተናል። የመጨረሻ ደቂቃ እጅ አልሰጠም፣ ድል አድርጎ ለመሪው ሊቨርፑል ቀርቧል። አሁን የሊቨርፑል አንገት ስር በደንብ እየተነፈሱ ይገኛሉ። ሚኬል ሜሪኖን ትላንትና ግብ ካስቆጠረ በኋላ በውድድር ዓመቱ ይህ 2025 7ኛ ግቡ ነው። የአርሰናል በነገራችን ላይ የፕሪሚየር ሊጉም የ2025 ከፍተኛ ግብ አስቆጣሪ ነው። ለማንኛውም አርሰናል ነጥቡን 13 አደረሰ። ኒካስል እዛው 6 ነጥብ ላይ ቀርቷል። በሳምንቱ አጋማሽ ሁለቱም ቡድኖች የአውሮፓ ሻምፒዮንስ ሊግ መድረክ ጨዋታ አለባቸው። አርሰናል ከኦሎምፒያኮስ ዩኒየንን ይገጥማል። ኒካስል ዩናይትድ ደግሞ ሁለቱም ጨዋታ ሮብ ምሽት የሚደረጉ መርሃ ግብሮች ናቸው። የመድፈኞቹ የፊት መስመር ተጫዋች ቡካዮ ሳካ ቡድናቸው ያሸነፈበት መንገድ አስደሳች ብሎታል። ባለቀ ሰዓት ጎል አስቆጥሮ ከማሸነፍ በላይ የሚያስደስት ነገር የለም፣ በጣም አስደሳች ነበር ብሎታል ድሉን ቡካዮ ሳካ። አክሎም የገባብንን ጎል ማስቀረት እንችል ነበረ፣ ግን ጎል ቢቆጠርብንም የሚገባንን ነገር በስተመጨረሻ አግኝተናል፣ በጣም ደስተኛ ነኝ ብሏል ቡካዮ ሳካ። በአርሰናል በኩል የመጨረሻ ደቂቃ ድሎች ደስታው ከባድ እንደነበረና ይህም በራስ መተማመናቸውን እስከ መጨረሻው ደቂቃ ድረስ ከፍ እንደሚያደርግ ቡካዮ ሳካ ከጨዋታው በኋላ ተናግሯል። ቫር መታየት አልነበረበትም ሲሉ ማይክል አርቴታ ቫር ከኛ በተቃራኒ ቆሟል ደግሞ ያለው ቡካዮ ሳካ ነው። የመድፈኞቹ ዋና አሰልጣኝ ማይክል አርቴታም በምሽቱ ድል ከፍተኛ ኩራት እንደተሰማቸው ከጨዋታው በኋላ ተናግረዋል። በቡድኔ ኩራት ይሰማኛል ያሉት አሰልጣኝ ማይክል አርቴታ በደንብ የሚገባንን ድል ነው ያስመዘገብነው ብለዋል። ስለ ተሻረው የዮኬሬሽ ፍጹም ቅጣት ምት ያነሱት ማይክል አርቴታ ቫር መታየት አልነበረበትም፣ ግልጽ ጥፋት ነበር ብለውታል። ቡካዮ ሳካ በበኩሉ ዳኛው ለማየት ሄዶ ብዙ ሰዓት ወስዷል፣ እንደዚህ አይነት ውሳኔዎች ሁልጊዜም ከኛ በተቃራኒ ይቆማሉ ብሎ በቫር የተወሰነባቸውን ውሳኔ አጣጥሎ ቫር ከኛ በተቃራኒ ቆሞ ነበር ብሏል። ከወዲህ ደግሞ በኒካስል ዩናይትድ በኩል የተነሳውን ቅሬታ እንንገራችሁ። የጋብርኤል ማጋሌሽ የእጅ ኳስ ነው አንቶኒ ኢላንጋን ሙከራ ኤዲያው መጀመሪያ ሰው ፔናልቲ የሚያሰጥ መስሎ ነበር። ነገር ግን ዳኛውና ቫር አሰጥም ካሉ እነሱን ነው ማመን ያለብኝ። ዳኛውን የወሰነው ውሳኔ ተቀብለን ወደፊት መራመድ እንመርጣለን፣ ምክንያቱም ብዙ የምንሰራቸው ስራዎች አሉ ብለው እሳቸው ደግሞ ኒካስል ይገባናል ብለው ተጫዋቾች ቅሬታ ያቀረቡበትን ፍጹም ቅጣት ምት እሳቸው ዳኛው ከሻረው ምን ይደረጋል ብለዋል። በእርግጥ ከዚህ ጋር በተያዘ የዳኝነት ውሳኔን በተመለከተ ከዳኞች የሚሰጡ አስተያየቶችን በቀጣይ መረጃ ተከታትለን የምናመጣ ይሆናል። ጋብርኤል ማጋሌሽ በትላንቱ ጨዋታ ድንቅ ነበር። በነገራችን ላይ በሁለቱ ቁጥሮች ብቻ ነው ሜዳ ላይ የሚበለጠው። ኳስን ከግብ ክልል በማራቅ ሁለተኛው ነው በሜዳው ላይ። ከዛ ውጭ ብሎክ በማድረግ በሜዳው ላይ ሁለተኛው ነው። ከዛ ውጭ ግን 100% የአንድ ለአንድ ያሸነፈ ቀዳሚው፣ 100% ታክልን ያሸነፈ ቀዳሚው፣ 17 ጊዜ በመከላከል ላይ የተሳተፈ ቀዳሚው፣ 7 የአየር ላይ ኳሶችን ያሸነፈ ቀዳሚ ተጫዋች፣ 3 ታክል ያሸነፈ ቀዳሚ ተጫዋች፣ 1 ጎል አስቆጥሯል። ከሱ በላይ ግብ ያስቆጠረ የለም። ይህ ሁሉ ቁጥር የተመዘገበው በጋብርኤል ማጋሌሽ ነው። በፕሪሚየር ሊጉ ለአርሰናል በርካታ ጎል ያስቆጠሩ የማል ተከላካዮችን ካየን ሎሬንት ኮሼልኒ በ22 ጎሎች አሁንም መሪነቱን እንዳስጠበቀ ነው። ጋብርኤል ማጋሌሽ ግን መጣው ብሏል። 18 ግቦችን አስቆጥሯል። ስለዚህ የቀረው 4 ግቦች ነው የሎሬንት ኮሼልኒን ሪከርድ ሊስተካከል። ቶማስ ቨርማለን 13 ጎሎችን፣ ዊሊያም ጋላስ 12 ጎሎችን በማስቆጠር በፕሪሚየር ሊጉ ለአርሰናል በርካታ ጎል ያስቆጠሩ የመሃል ተከላካዮች ናቸው። ማጋሌሽ እየተንደረደረ ይገኛል። ይደርስበታሉ የሚለው ይጠበቃል። በነገራችን ላይ ትላንትና ማጋሌሽ ከኒካስል ዩናይትድ ጋር በነበረው ጨዋታ የአሸናፊነቷን ግብ 97ኛው ደቂቃ ነው ያስቆጠረው። በዚህ ዓመት 3ኛው ግብ ነው እዚህ ደቂቃ ላይ ሲቆጠር። ኤዲ ኒኬታም ቅዳሜ ሊቨርፑል የማሸነፊያ ግብ እዚህ ደቂቃ ላይ ያስቆጥሯል። ከዚህ ውጭ ብሩኖ ፈርናንዴዝ በርንሌ 97ኛው ደቂቃ ላይ ግብ አስቆጥሮባቸዋል። ሪዮ ንጉማ 100ኛው ደቂቃ ላይ በዚህ ዓመት ግብ አስቆጥሯል። ስለዚህ በጣም ዘግይቶ የተቆጠረ ግብ ሆኖ ተመዝግቧል በዚህኛው የውድድር ዓመት። የጋብርኤል ማጋሌሽም በትላንትናው ዕለት 97ኛው ደቂቃ ነበር የአርሰናል አሸናፊነት የታወጀው። በአርሰናል በኩል የፊት መስመር አጥቂው ቪክተር ዮኬሬሽ ትላንትና በማሊክ ታዮ እጅግ በጣም ጥብቅ ቁጥጥር ውስጥ ነበረ። ይህንንም
ማይክል አርቴታ ነበሩ መፍትሄ መፈለግ አለባቸው ተብሎ የሚታሰበው። ዮኬሬሽ አሁንም በስፖርቲንግ ሊዝበን ሲያገኙ የነበረውን ነፃነት በፕሪሚየር ሊጉ ያገኛል ተብሎ ባይጠበቅም አርሰናል ግን በጨዋታ አቀራረብ ረገድ የተወሰኑ ነገሮችን ያሻሽልለታል ተብሎ ሲጠበቅ ነበር። በጨዋታው አንድ ብቻ ኢላማውን የጠበቀ ሙከራ ከማድረግ በላይ ከ6 የአየር ላይ ግንኙነት 5ቱን ተሸንፏል። በአጠቃላይ ከነካው 32 ኳስ 13ቱን ተነጥቋልና ፍጹም የበላይነት ተወስዶበት ነበረ ቪክተር ዮኬሬሽ። ምናልባት ማይክል አርቴታ እነኚህን ቁጥሮች በደንብ ይመለከቷቸዋል ተብሎ ይታሰባል። አርሰናል በፕሪሚየር ሊጉ የመጀመሪያ አጋማሽ እየተመራ ወደ መልበሻ ክፍል በገባባቸው ያለፉት 13 ጨዋታ ማሸነፍ አልቻለም ነበር። ትላንትናም ከ3 ዓመት በኋላ ይሄንን ሪከርድ ታሪክ ሆኖ እንዲቀር አድርጎታል። በኒካስል በኩል ኒክ ፖፕ በጨዋታው ላይ ድንቅ ነበረ። 51 የኳስ ንክኪ ነበረው ግብ ጠባቂው። 5 ኳሶችን ከአርሰናል የተሞከሩትን አድኗል። 3 ኳሶችን ከግብ ክልል አካባቢ ያርቋል። 2 ኳሶች ላይ በጣም ምርጥ ነበር ሲያደናቸው። በእግሩ 30 ኳሶችን አቀብሏል። 25 ረጃጅም ኳስ አቀብሏል። በአጠቃላይ በጨዋታው ወደ 7.8 ሬቲንግ ተሰጥቶታል። ምርጥ ነበር ማለት እንችላለን ኒክ ፖፕን። አርሰናል ኒካስልን በሊጉ ብዙ ጊዜ ማሸነፍ የቻለው ሁለተኛው ክለብ ሆኗል፣ ግን በ37 ድል ማለት ነው። ሊጉ ፕሪሚየር ሊግ የሚል ስያሜን ካገኘ በኋላ በኒካስል ብዙ ጨዋታ ያሸነፈው ኤቨርተን ብቻ ነው 38። ቀጥሎ አርሰናል ይህንን ሪከርድ በሁለተኝነት ማስቀጠል ችሏል። የኦዴጋርድ መቀየር ለአርሰናል የጨዋታውን ቅያሬ አድርጓል። ድባቡን ቀይሮታል፣ ምንም ጥርጥር የለውም። የተጫዋቹ የ1-2 ቅብብሎች በጣም አስደናቂ ነበሩ። በእርግጥ በጨዋታው በፊት ማይክል አርቴታ ለመጫወት በጣም ጓጉቷል ሲሉ ነበረ። በሊቨርፑል በኩል የሊጉ መሪ ሊቨርፑል ከሜዳ ውጪ ነው ቀጣይ ሳምንት ተጉዞ ስታንፎርድ ብሪጅን የሚገጥመው። ሁለተኛ ያለው አርሰናል ደግሞ በሜዳው ዌስትሃምን ይገጥማል። ምናልባት ቀጣይ ሳምንት ሌላ ድራማ የሚጠበቅበት ይሆናል ማለት ነው። ከፊት ለፊት ወሳኝና ትልቅ ሳምንቶች ለአርሰናልም ለሊቨርፑልም አሉ። አንደኛና ሁለተኛ ላሉት ከመሪው ሊቨርፑል ጋር ያለው ነጥብ 2 ነጥብ ዝቅ ስላለ እነኚህ ጨዋታዎች በትልቁ እንዲጠበቁ ያደርጋል። ከጨዋታው ጋር አያይዘን ምናልባት የኦልትሜድ እና የማጋሌሽ ግብ ይጠቀሳል። ፊቴን መታኝ፣ እኔም ሄጄ ለዳኛው ነገርኩት፣ ዝም አለ። 2 ሜትር አካባቢ ርቀት ላይ ሁነን ከመታኝ ይህ ሰው እጁ ረጅም ነው ወይ ጸብ ፈልጎ ነው ብዬ አሰብኩ ይላል ኒክ ዎልትሜድ ስለ ማጋሌሽ ሲናገር። ግን ያው እኔ እንደ ተጫዋቹ እንግዲህ ይቅርታ አላረግለትም አልፈለግኩም ብሏል። በጨዋታ ውስጥ የማይሆን ነገር አድርገህ ከጥቂት ሰከንዶች በኋላ መጥተህ ይቅርታ ብትጠይቅ ይህ የእግር ኳስ አካል አይደለም። እኔ የምር ድብድብ እወዳለሁ፣ ግን እንዲህ ባለ መልኩ ከማጋሌሽ ጋር መደባደብ አልፈለግኩም ብሏል። በሁለቱ መካከል የነበረው ግብግብ ልክ የሃላንድና የራሱ የጋብርኤል ማጋሌሽ ይመስል ነበር። በጨዋታው ላይ ዴክላን ራይስም ጥሩ ነበረ። 104 የኳስ ንክኪ ነበረው በሜዳው ላይ 35 ኳሶችን ሶስተኛ የሜዳ ክፍል ላይ ያቀብሏል። ከ9 የአንድ ለአንድ ግንኙነት 7ቱን አሸንፏል። 5 ጊዜ ከተጋጣሚ ቡድን ኳስ ነጥቋል። 3 የግብ ዕድሎችን ፈጥሯል። 3 ታክሎችን ወርዷል። 3 ኳስ ከግብ ክልል አርቋል። 1 አሲስት አድርጓል። በ2025 6ኛው የፕሪሚየር ሊግ አሲስቱን ነው ማስመዝገብ የቻለው። ትላንትናም ጥሩ ነበረ ዴክላን ራይስ። እንደ አጠቃላይ አርሰናል ባገኘው ድል ላይ የቡድኑ ቁልፍ ነበረ ማለት ይቻላል። ከጨዋታው በኋላ ሌጀንዶች ምን አሉ የሚለውን ደግሞ እናደርሳችሁ። ሮይ ኪን ባለፉት ጥቂት ዓመታት ውስጥ የአርሰናል ቡድን ዋንጫ ለማሸነፍ በቂ ነው ብዬ አላምንም ነበረ፣ ነገር ግን አሁን ይህ የአርሰናል ስኳድ ለዋንጫ በቂ እንደሆነ አምናለሁ ብሏል። ይህን ያለው ሮይ ኪን ነው። የቀድሞ የሊቨርፑል የማንቸስተር ዩናይትድ ተጫዋች የነበረው ማይክል ኦውን የአርሰናል ቲም በብቃት ከሊቨርፑል በብዙ ርቀት የተሻለ ነው፣ ዳኛና ቫር ውሳኔ ከአርሰናል በተቃራኒ ሆኖ እንኳን አሸንፈው ወጥቷል። እነሱ ቀስ በቀስ ባለ ትልቅ ሜንታሊቲ ባለቤት እየሆኑ ነው። የአርሰናል የማሸነፍ አቅም እየጨመረ መጥቷል። ምንም እንኳን በዳኛ በደል ቢደርስም እያለ ይገኛል። ጋሪ ኔቭልም ሀሳቡን አጋርቷል። በተንታኝነት እያገለገለ የሚገኘው የቀድሞ እንግሊዛዊ ተጫዋች ጋሪ ኔቭል አርሰናል ትልቅ ድል አሳክቷል ብሏል። ለአርሰናልና ለአርቴታ ትልቅ ድል ነው ያለው ጋሪ ኔቭል ሊቨርፑል ተሸንፎ አርሰናል አሸንፎል ይገባቸዋል፣ የተሻለው ቡድን ነበረን ብሏል። ጄሚ ሬድናፕ በበኩሉ አርሰናል ዛሬ ያለውን አስተሳሰብ አሳይቷል፣ ዛሬ እነሱን በማየት ተዝናንቻለሁ ብለዋል። አክሎም ባለፈው ሳምንት በጨዋታቸው ምክንያት ለደረሰባቸው ትችት አርሰናል ምላሽ ሰጥቷል ብለዋል። እንደ አጠቃላይ ጨዋታውን በኦፕታ ቁጥራዊ መረጃ እንገምግመው። አርሰናል 2-1 አሸንፏል። ግብ ሊሆኑ የሚችሉ ኳሶችን በመሞከር አርሰናል የተሻለ ነው። 2.05 ግብ ማግኘት ይችል ነበር። ኦልሞስት አግኝቶታል 2 ግብ። በኒካስል ዩናይትድ በኩል 0.49 ነው ግብ ሊሆን የሚችል ሙከራ የሞከረው። ቢያንስ 1 ግብ አግኝቷል ከምንም
አርሰናል 20 ሲሞክር ኒካስል 8 ነው የሞከረው። አርሰናል 7 ኢላማውን የጠበቀ ሙከራ ሲያደርግ ኒካስል 3፣ አርሰናል 64 በመቶ ኳስ ሲቆጣጠር ኒካስል 36 በመቶ። የአርሰናልን የበላይነት ቁጥሮቹ በደንብ ያሳያሉ። እንደ አጠቃላይ አርሰናል በ2 ነጥብ ዝቅ ብሎም ከሊቨርፑል በሁለተኝነት ሲቀመጥ ሊቨርፑል በ15 ነጥብ አሁንም አንደኛ ነው። ክሪስታል ፓላስ በ12 ነጥብ ሶስተኛ፣ ቶትናም በ11 ነጥብ አራተኛ፣ ሰንደርላንድ በ11 ነጥብ አምስተኛ ነው። ዘንድሮ ፉክክሩ ወደ ሊቨርፑል እና አርሰናል ጅማሮ ላይ ያሳያል ምልክቶቹ፣ ግን ትንሽ መጠበቅ ይኖርብናል። በማና በመካከል የዋንጫ ፉክክር ሊደረግ ይችላል የሚለውን ምናልባት ከ10ኛ ሳምንት በኋላ ጉዳዩ እየጠራ ሊሄድ ይችላል። ጋሪ ኔቭል እኔ በሩበን አሞሪም እጅግ በጣም አዝናለው ይላል። ምክንያቱ ደግሞ ከተጫዋች አጠቃቀም ጋር በተያያዘ ነው። እንደ ጋሪ ኔቭል ምልከታ ከሆነ ሜሰን ማውንትን የግራ ዊንግ ባክ አድርገ ስታጫውተው ብክነት ብሎታል ጋሪ ኔቭል። በማንቸስተር ዩናይትድ ከቅርብ ጊዜ ወዲህ ሩበን አሞሪም አንዳንድ ተጫዋቾች ሜዳ ላይ ብቻ እንዲኖሩ ስለሚፈልጉ በማይሆን ቦታ ያሰልፏቸዋል። አማድ ዲያሎን የቅርብ ትውስታ ያደርጉታል በርካቶች። አሁን ደግሞ ተረኛው ሜሰን ማውንት ነው። የብሩኖ ፈርናንዴስ ተብሎ የቸገረ ነገር ሆኗል። ሩበን አሞሪም ተጫዋቹን በማያውቀው የሜዳ ክፍል ወይ ደግሞ በጠልቅ አማካይነት እያጫወቱት ይገኛሉ። ከብሩኖ ፈርናንዴስ ደግሞ ሲገኝ የነበረው ግልጋሎት በዘመነ ኦሊ ጉናር ሶልሻየር፣ በዘመነ ቴናግም በሳቸው አምናም የግብ ዕድል ፈጣሪ፣ ግብ አስቆጣሪ፣ አሲስት አድራጊ ነበረ። አሁን አማድ ዲያሎም በማያውቀው ሰፈር በማያውቀው ቦታ ሜሰን ማውንትን በተመሳይ እየተጫወተ ነው። ጋሪ ኔቭል እንደዚህ አይነት ቦታ ላይ ተጫዋቾችን ማየት አስቂኝም እንደ ዩናይትድ ደግሞ በጣም አሳዛኝም ነው። ሩበን አሞሪም ለታክቲካቸው የሚሆነውን ተጫዋች ብቻ ሜዳ ላይ ይዞ መግባት አለባቸው እንጂ የግድ ሜዳ ላይ እንዲገኝ ስለተፈለገ ብቻ እንደ ተጫዋች በማያውቀው ቦታ መሰለፍ የለበትም ብለዋል። ጋሪ ኔቭል ከሩበን አሞሪም ቆይታም ጋር በተያዘ ምልከታውን አጋርቷል። እጅግ በጣም ፈርቻለሁ፣ ነገር ግን የአሰልጣኝነት ስራ ምን ያህል ከባድ እንደሆነ አውቃለሁኝ። ቴሌቪዥን ላይ ቁጭ ብዬ አሞሪም ይባረር ብዬ ግን ስናገር አትሰሙኝም፣ ምክንያቱም ጫናውን ስለማውቀው ብሏል በአሰልጣኞች ላይ ያለውን። ስለዚህ ጋሪ ኔቭል እሳቤው ሚዲያ ላይ ወጥቼ ሩበን አሞሪም ይባረር ባልልም ግን እውነቱን ስነግራችሁ እጅግ በጣም ፈርቼለታለሁ ብለዋል። ከዚህ ጋር በተያያዘ ሩበን አሞሪም የማንቸስተር ዩናይትድ ቆይታን በተመለከተ አሁንም ባለቤቶቹ ይቆያል የሚል ነው። ግን አንዳንድ ምንጮች ሩበን አሞሪም በራሳቸው በመሰልጠን ሂደት ላይ በልምምድ ወቅት ከቡድኑ ተለይቶ ረጅም ጊዜን ያሳልፋል። ዩናይትድ ከተሸነፈ በኋላ ለብቻው ጊዜን ያሳልፋል። በቅርብ ጓደኞችም ለአሰልጣኙ ስራው ቀላል እንዳልሆነ እየነገሩትም ይገኛሉ። እናም አሰልጣኙ ከቡድኑ በጣም እየተነጠሉ ነው የሚሉ መረጃዎች በስፋት እየወጡ ይገኛሉ። ለማንኛውም ተጨማሪ መረጃዎችን በአሰልጣኙ ቆይታ ዙሪያ እናነሳለን። ከዩናይትድ ጋር በተያዘ በመልበሻ ክፍል ውስጥም ከቼልሲው ድል በኋላ ጥሩ መነቃቃት የነበረ ቢሆንም ከሰሞኑ ግን የደረሰባቸው ሽንፈት ምክንያት በብሬንትፎርድ ድባቡ መቀዛቀዙ እየተነገረ ይገኛል። በክረምት ሲገነባ የነበረው አዲሱ የውድድር ዓመት ጅማሮ ላይ ሰፍኖ የነበረው ጉጉትና ተነሳሽነት አሁን በማንቸስተር ዩናይትድ እንግዲህ በርካቶች በሩበን አሞሪም ፍልስፍና ምክንያት ጥቂት የማይባሉም በተጫዋቾች ችግር ምክንያት የቡድኑ ተነሳሽነት ላይ ውሃ ቸልሶበታል እያሉ ይገኛሉ። ክለቡ በቡድን ውስጥ ያሉ ተጫዋቾችን ማሻሻል ጉዳይ ላይ አሁንም ድርሻው ለሩበን አሞሪም ሲሰጥ፣ ለውጤቱም መጥፋት እሳቸው መፍትሄ መፈለግ አለባቸው የሚለው ድምፅ ግን ቀላል የሚባል አይደለም። እሳቸው ግን 3-4-3 ይቀጥላል ብለዋል። አሁንም ከጨዋታው በኋላ ምናልባት ትላንት ለዩናይትድ ደጋፊዎች ካነሳናቸው ነጥቦች ውስጥ ከአሰልጣኙ ቆይታ ጋር በተያዘ ነው። በነገራችን ላይ ሩበን አሞሪም ኖቬምበር 10 ሲሆን ክለቡን ማሰልጠን ከጀመሩ 1 ዓመት ያስቆጥራሉ። የዩናይትድ ሰዎችና ኤይኖስ ከኖቬምበር 10 በፊት ሩበንን ለማባረር ከወሰኑ 12 ሚሊዮን ፓውንድ የካሳ ክፍያ መክፈል አለባቸው። ከኖቬምበር 10 በኋላ አሰልጣኙን ከኃላፊነት ለማንሳት ከወሰኑ ግን ከዚህ ያነሰ ካሳ ነው የሚከፍሉት። አሰልጣኙ አሁን ላይም በኤኖስ እንግዲህ እምነት አላቸው። እናም በቡድኑ ሊቆዩ የሚችሉበት እድል አለ ተብሏል። አሰልጣኝ ሩበን አሞሪም በማንቸስተር ዩናይትድ መፍትሄ ይሆናል ወይ በሚለው ጉዳይ ላይ መልካታውን ተጠይቆ ነበረ ፋብሪዚዮ ሮማኖ የግል መልካታውን ነው። በነገራችን ላይ መረጃ አይደለም ውድ ቤተሰቦቻችን፣ ይህ የፋብሪዚዮ ሮማኖ የግል መልካታ ነው። ለቼልሲውም ማሬስካ ለዩናይትዱም ሩበን አሞሪም እስከ ኢንተርናሽናል ብሬክ ወሳኝ ጊዜ ይሆናል ብዬ አስባለሁ ብሎ ይሄ የግል ምልከታውን ያጋራው ያው ፋብሪዚዮ ሮማኖ የመረጃ ምንጭ ስለሆነ እንደ ምንጭ እንዳታዩት ይሄኛውን መረጃው እንደ ግለሰብ ግን እሱ ያጋራው ምናልባት እስከ ኢንተርናሽናል ብሬክ ለነሱ ወሳኝ ጊዜ ይሆናል ብሏል።
ምናልባት ትላንት አንስተኗል የዣቪ ሄርናንዴዝን ወደ ፕሪሚየር ሊግ መጥቶ ማሰልጠን መፈለግ ያውም ደግሞ ዩናይትድን ጭምር ማሰልጠን መፈለግ ጉዳዩን ትንሽ አነጋጋሪ አድርጎት ነበረ። የዣቪ ሄርናንዴዝ ስም ከሳውዲ ክለብ አሊታድ ጋር እየተያዘም እንደሆነ ይታወቃል። ግን እሱ ምርጫው አሁንም ፕሪሚየር ሊግ ዩናይትድ ከጠየቀው ደግሞ አይኑን አያሽም ተብሏል። ምናልባት የዩናይትድ ደጋፊዎች እንዴት እንዳመለጠ ይታወቃል ለዩናይትድ አሰልጣኝ ፔፕ ጋርዲዮላ። በነገራችን ላይ ጋርዲዮላ ዩናይትድ አሰልጣኝ መሆን የሚችልበት እድል ነበረ። ካስታወሳችሁ ከባየር ሙኒክ ዩናይትድ ሞሪኒዮም አሰልጣኝ ሆኖ ተሰናብቶ ያለ ስራ ነበረ። ፔፕ ጋርዲዮላ ደግሞ ጥቂት ወራት ይቀሩት ነበረ ከሙኒክ ሊለቅ። ሲቲ ከሙኒክ እስኪለቅ ጠብቆ አስፈረመው ጋርዲዮላን። ዩናይትድ ደግሞ ሞሪኒዮን አመጣ። ለማንኛውም በተወሰነ መንገድ ጋርዲዮላም ዩናይትድን አመልጦታል። አሁንስ ዩናይትድ መፍጠን አለበት ወይ? በዣቪ ላይ መልከታችሁን አድርሱን። ከዛ ውጪ ከዩናይትድ ጋር በተያያዘ በጋሪ ሳውዝጌት በኩል ስሞች ይነሳሉ። ግን ይሄም ዜና ከታማኝ ምንጮቻችን እንዳረጋገጥ ነው በዩናይትድ በኩል ምንም አይነት ድርድር ከአንድም አሰልጣኝ ጋር አልተደረገም። ታማኝ የዜና ምንጮች ይህን እያሉ ነው። ከመጋረጃ ጀርባ ግን ካለ አምጥተን እንነግራችኋለን። ዛሬ የፕሪሚየር ሊጉ ይቀጥላል። ኤቨርተን ከዌስትሃም ዩናይትድ ምሽት 4 ሰዓት፣ በላሊጋ ቫሌንሻ ከሪያል ኦቪድ ምሽት 4 ሰዓት፣ በጣሊያን ሴሪኤ ፓርማ ከቶሪኖ ምሽት 1 ሰዓት ከ30፣ ዤኖዋ ከላዚዮ ምሽት 3 ሰዓት ከ45 ጨዋታቸውን የሚያደርግ ይሆናል። ጨዋታዎቹን እንድትከታተሉ በአክብሮት ጋበዝ። የሳምንቱ የመጀመሪያ ቀን ሰኞ ላይ እንገኛለን። አጫጭር ስፖርታዊ መረጃዎቻችን ለዕለተ ሰኞ ማለዳ ያሰናዳ ነው ይሄን ይመስላል። ሰኞ ምሽት 2 ሰዓት በዛሬው ዕለት ዳግም እንገናኛለን። ሰብስክራይብ አድርጋችሁ የደወል ምልክቷን የተጫናችሁ ታገኙናላችሁ። ለሐሳብ አስተያየታችሁ ሁላችሁንም አመስግነናል። የሳምንቱ የመጀመሪያ ቀን መልካም የሥራ ቀን ይሁንላችሁ።